የፕሪሚየር ሊጉ መሪ አርሰናል በቅያሬ ተጫዋቾች ብቻ በያዝነው የውድድር ዘመን 11 ጎሎችን በማስቆጠር ጥሩ ሪካርድ አስመዝግቧል። አርሰናል በዚህ የውድድር ዘመን በተቀያሪ ተጫዋቾች ምክንያት 11 ጎሎችን ማስቆጠር ችሏል። ይህም በመላው እንግሊዝ ሊግ ውስጥ ምርጡ ሪካርድ ሲሆን የቡድኑ ጠንካራ ጥልቀትና ከቡድኑ ተጫዋችነት አንጻር ያለውን ታክቲካዊ ተለዋዋጭነት ያሳያል ተብሏል። ቪክተር ዮኬሬሽ 3 ጎሎችን ሲያስቆጥር ሚካኤል ሜሪኖና ጋብሪኤል ጀሱስ ደግሞ 2 ግቦችን አስቆጥረዋል። ጋብሪኤል ማርቲኔሊ፣ ቡካዮ ሳካ፣ ሊያንድሮ ኔዝና ማክስ ዶማን ደግሞ ተቀይረው በመግባት አንዳንድ ጎልን ማስቆጠር ችሏል። ይህም ወሳኝ በሆኑ ጊዜያት ወሳኝ አስተዋጽኦ እንዲያበረክቱ አድርጓቸዋል። ሁልጊዜ የሚያሸንፍ ቡድን የለም ሲሉ ፔፕ ጋርዲዮላ ተናገሩ። አሰልጣኝ ፔፕ ጋርዲዮላ በቻምፒየንስ ሊጉ የመጀመሪያ ጨዋታ 3-0 በሆነ ውጤት በሪያል ማድሪድ ተሸንፏል። ከሪያል ማድሪድ ጋር የሚደረገው የቻምፒየንስ ሊግ የጥሎ ማለፍ ጨዋታ ላይም አስተያየት ሰጥተዋል። በስፖርት ውስጥ ያሉ ችግሮችን እንዴት እንደሚያስተናግዱ ሲጠየቁ ጋርዲዮላ ስለ ውድቀትና ስለ ጽናት ያላቸውን አመለካከት እንዲህ ሲሉም ገልጸዋል። አስፈላጊው ነገር ውድቀት ነው ብለህ አለማመን ነው። በስፖርት ውስጥ ነገሮችን በጥሩ ሁኔታ ማከናወንና የተሻለ ለመሆን መሞከር፣ በሚቀጥለው የውድድር ዘመንም መሞከር ትችላለህ ብለዋል። በዓለም ላይ ሁልጊዜ የሚያሸንፍ ቡድን የለም። ልዩ ልትሆን የምትችልባቸው አጋጣሚዎች ግን አሉ። በስፖርት ውስጥ በጨዋታ ከማሸነፍ ይልቅ የምታሸንፈው በሌሎች ብዙ ነገሮች ነው። በዓለም ላይ ስለዚያ ከማሰብ የበለጠ አስፈላጊ ነገሮችም እየተከሰቱ ነው ብለዋል። እውነተኞቹ 15 ጊዜ አሸንፈዋል፣ ነገር ግን 100 ተጫውተዋል። ካሸነፉት በላይ ደግሞ ተሸንፈዋል በማለት ፔፕ ጋርዲዮላ አስተያየታቸውን ሰጥተዋል። ማንቸስተር ሲቲዎች ቀድሞ ጎል ካስቆጠሩ በውድድሩ የመቆየት ተስፋ አላቸው ሲል የቀድሞ የማንቸስተር ሲቲ ኮከብ ዴቪድ ሲልቫ ተናገረ። የቀድሞ የማንቸስተር ሲቲ ኮከብ ዴቪድ ሲልቫ በስፔን የመጀመሪያው ጨዋታ ሲቲ 3-0 ከተሸነፈ በኋላ ከሪያል ማድሪድ ጋር በሚደረገው የቻምፒየንስ ሊግ የመጨረሻ የጥሎ ማለፍ ሁለተኛ ዙር ጨዋታ ላይ ሀሳቡን ሰጥቷል። ሲልቫ የስፔኑ ቡድን ያጋጠሙትን ተግዳሮቶች አጉልቶ አሳይቷል። ሪያል ማድሪድ እንደ ሌሎቹ ዓመታት ጥሩ የሊግ ወቅት ባያሳልፍም የቻምፒየንስ ሊግ ሲጀምር ግን እንደሚለወጥ ሁላችንም እናውቃለን ብሏል። ሲቲ ከሜዳ ውጭ የተሻለ ውጤት እንደሚያገኝ ጠብቀን ነበር፣ ነገር ግን ሁለተኛም ዙር አሁን አለ። ቀደም ብሎ ጎል ማስቆጠርና ወደ ጨዋታው መመለስ እንደሚችሉም ተስፋ እናደርግም ብሏል። የቀድሞ ተጫዋቹ ጨዋታው እንደተጠናቀቀ ቆጥሮ እንደሆነ ተጠይቆ ሲናገር ተስፋ ግን እንዳለ ተናግሯል። ሲቲ በመጀመሪያዎቹ ደቂቃዎች ውስጥ ተጭኖ ጎል ካስቆጠረ ወደ ጨዋታው ይመለሳል። ማድሪድ በመጀመሪያዎቹ 25 ደቂቃዎች ጎል ሳያስቆጥር እና ጨዋታው ቢቀዘቅዝ ሙሉ በሙሉ የተለየ ነገር ነው በማለት አስተያየቱን ሰጥቷል። የፌርሚን ሎፔዝ የገበያ ዋጋ 100 ሚሊዮን ዩሮ ደረሰ። የባርሴሎና አማካይ ተጫዋች በአሰልጣኝ ሃንሲ ፊሊክ ስር አስደናቂ የውድድር ዘመን አሳልፏል። በ37 ጨዋታዎች 11 ጎሎችና 15 አሲስቶችን አድርጓል። በያዝነው የውድድር ዘመን 11 ጎሎችና 15 አሲስቶችን ካስመዘገበ በኋላ ዋጋው ከ70 ሚሊዮን ዩሮ ወደ 100 ሚሊዮን ዩሮ ከፍ ብሏል። ይህም በ43 በመቶ ጭማሪ አሳይቷል። ይህ ጭማሪ ፌርሚን በዓለም እግር ኳስ ውስጥ ካሉ 20 እጅግ ተፈላጊ ተጫዋቾች መካከል እንዲቀመጥ ያደርገዋል። ይህም በባርሴሎና የመሃል ሜዳ ላይ ያለውን ጠቀሜታ እያደገ እንደመጣ ያመላክታል። ሌሎች የባርሴሎና ተጫዋቾችም ጭማሪ አሳይተዋል። ማርክ በርናል ከጉዳት ከተመለሰ በኋላ ከ10 ሚሊዮን ዩሮ ወደ 30 ሚሊዮን ዩሮ ከፍ ብሏል። ይህ በእንዲህ እንዳለ ፔድሪ ከላሚን ያማልና ኤርሊንግ ሃላንድ እንዲሁም ክሊያን ምባፔ ቀጥሎ በ150 ሚሊዮን ዩሮ በዓለም ላይ ካሉ እጅግ ውድ ተጫዋቾች መካከል አንዱ ሆኖ ቀጥሏል። የባርሴሎና ዋና አሰልጣኝ ሃንሲ ፊሊክ የመጨረሻ ክለቤ እንዲሁም የመጨረሻ ስራ ይሆናል፣ እናም በጣም ደስተኛ ነኝ ሲሉ ተናገሩ። የባርሴሎና ዋና አሰልጣኝ ሃንሲ ፊሊክ ስለ ኮንትራት እድሳቱ ለመናገር ትክክለኛ ጊዜ እንዳልሆነ እንደሚሰማቸው በመናገር ነገር ግን ለከተማውና ለክለቡ ያላቸውን አድናቆት እንዲሁም የባርሴሎና ዋና አሰልጣኝ ሆኖ ለመቀጠል ያላቸውን ፍላጎት አጽንኦት ሰጥተው ተናግረዋል። ባርሴሎና በአሰልጣኝነት ህይወታቸው የመጨረሻው ክለብ እንደሚሆንም ገልጸዋል። ትክክለኛው ጊዜ አይመስለኝም፣ በጣም አስፈላጊ የሆነ ግጥም ያለብን፣ እኔ እዚህ በጣም ደስተኛ እንደሆን ሁሉም ሰው ያውቃል፣ ግን ከቤተሰቤ ጋር መነጋገር አለብኝ፣ ለመነጋገር ጊዜ ይኖረናል፣ አሁን ጊዜ አይደለም ሲሉ ፊሊክ ተናግረዋል። እዚህ መስራት እንደምወድ ግልጽ ነው። በጣም አስፈላጊው ነገር የሚሰማኝ ነገር እዚህ ጥሩ ቤተሰብ መኖሬ ነው። የባርሴሎና ድጋፍ አለኝ፣ ግን ይህ እግር ኳስ ነው። እዚህ የመጣሁት ወደ ከፍተኛ ደረጃ ለመድረስና ለመርዳት ነው፣ ግን አሁንም ጊዜ አለ። ወደ ሌላ ቦታ ለመሄድ አላስብም። ይሄ የመጨረሻው ክለብ ይሆናል፣ የመጨረሻም ስራዬ ነው፣ እናም በጣም ደስተኛ ነኝ ሲሉ ተናግረዋል። በድጋሚ የተመረጡት የባርሴሎናው ፕሬዚዳንት ጆan ላፖርታ በቅርቡ ፊሊክስ እስከ 2026 ድረስ ውሉን ለማራዘም እንደተቃረቡ ተናግረዋል።